ሰላም የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁ። ባህር ዳር ከተማ ለባህር ዳር ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ ለባህር ዳር ከተማ የአንድ ሳንቲም ሁለት ገጽታ ያህል ትስስር አላቸው። ይህን ትስስር ደግሞ የሚገልጽ አንድ በአይነቱ ለየት ያለ ሙዚየም ተቋቁሟል። በዚሁ በባህር ዳር ከተማ በባህር ዳር ዩኒቨርሲቲ ጃን ሞስኮቭ ቤተ መጻሕፍት ላይ ማለት ነው። ይህንና ተያያዥ ጉዳዮችን እያነሳን አብረን በምናደርገው ቆይታ ዘና እያላችሁ በርካታ ቁም ነገሮችን ታገኛላችሁና እስከ ፕሮግራማችን ፍጻሜ ትኩረታችሁ አይለየን፣ አብራችሁን ቆዩ። እሺ ጋሽ ያረጋል ሰላም ነው ወይ? ደህና ነህ? አሁን የተገኘንበት ቦታ የት ነው? ለተመልካች እስኪ እንካችሁ በላቸው። እሺ አመሰግናለሁ። ይሄ አሁን ያለንበት ቦታ የባህር ዳር ቴክኖሎጂ ኢንስቲትዩት ሙዚየም ነው። ማን ሙዚየም ነው የሚባለው? ይሄ ስም አልወጣለትም፣ ግን ያው ሰዎቹ ጋር ተነጋግሬ ፖሊ ሙዚየም። ፖሊ እንግዲህ በከተማው ውስጥ ፖሊ በጣም ታዋቂ ነው። ስሙ 3-4 ጊዜ ተቀያይሯል። ኢንስቲትዩት ኦፍ ቴክኖሎጂ ሌሎችም የሚሉ ስሞች ተሰጥተውት ነበር። ግን ከተማ በሙሉ አሁን ባህር ዳር ቴክኖሎጂ ኢንስቲትዩት ብትላቸው አያውቁትም። ፖሊ ብትል ግን ሁሉም አንድ ጊዜ ያውቀዋል። ፖሊ። ስለዚህ ያንን ፖሊቴክኒክ ኢንስቲትዩት ነበር የሚባለው። በማሳጠር ነው ህዝቡ ፖሊ የሚለው። መቼ ተቋቋመ? እንግዲህ ኤግዛክትሊ በዚህ ቀን ነው የተቋቋመ ማለት ያስቸግራል። ይህን ሙዚየም ለመቋቋም እኔ መጀመሪያ በራስ የተነሳሽነት ነው ሰዎቹን 1-3-4 ሰዎች ሰብስቤ፣ እኔ ሰብሳቢ፣ አንደኛው ጸሐፊ፣ ሌላዋ አባል ሆነን 3 ነን የመሰረት ነው። ከዚያ ሁሉም ተለያዩ። አንዱኛው በሞት ተለዩ፣ አንዱ አዲስ አበባ ተቀየረች። ከዛ በኋላ ያው እኔ ይዤ ይህንን ማካሄድ ጀመርኩና አሁን ካለበት ደረጃ አድርሻለሁ። ስለዚህ ጋሽ ያረጋል ለዚህ ሙዚየም መቋቋም የአንበሳውን ድርሻ ወስደዋል። ከሌሎች ጓደኞቻቸው ጋር ነው? አዎ። በጣም ጥሩ። ከዛ በኋላ የጡረታ ወጥቼ ይሄ ቤት እንደገና ኦርጋናይዝ መሆን አለበት በሚል ፕሮፌሰር ሰይፉ አሁን አሜሪካ ነው ያለው ሳይንቲፊክ ዳይሬክተር ነበረ። ሄጄ አናገርኩት። እቃው በየቦታው ወድቆ ነው ያለው፣ ምን ይሻላል ምናምን ስል ነው እኔ እኮ እንትን ልንጠይቅህ ፈልገን ነበረ፣ ፈራንህ፣ ግን ምናልባት የግልህን ስራ ትሰራለህ ብለን አስበን እንደዚያ ልናደርግ እንችላለን በሚል እንግዲያውስ ለኮንትራት በቃ የተወሰነ እንትን እናድርግና ስራውን ጀመር ይለኛል። እሺ አልኩት፣ ጀመርኩኝ። እስካሁን ድረስ አለ። ይህ ሙዚየም አሁን ተደራሽነቱ ለማን ነው? ማን ነው መጥቶ የሚጎበኘው? ለባህር ዳር ከተማስ ያለው ፋይዳ ምንድን ነው? እንግዲህ ይሄን ሙዚየም የሚጎበኙት ለባህር ዳር ሰዎች ትልቅ እንትን ነው። በዚህ አይነት ደረጃ የተደራጀ ሙዚየም ምናልባት አባይ ማዶ እሱ ሊኖር ይችላል እንጂ እነሱም መጥተው ከኛ የሆኑ ሀሳቦችን ሼር አድርገን ለወደፊቱ ለኛም ይጠቅመናል ብለው ከነሱ ጋር ተነጋግረን እንትን አድርገናል። አገው ምድር ድረስ የመጡ ትምህርት ቤቶች አሉ። ወደዚህ ወደ ደብረ ታቦር ጋይንት አካባቢ የመጡ ትምህርት ቤቶች አሉ ለመጎብኘት። ኢቭን የራሻ አምባሳደር ይህ አይነት ኮሌጅ ኢትዮጵያ ውስጥ መኖሩን አያውቁም ነበር። አዎ እኔ የፕሮፌሰር ሰይፉ ይባላል የሳይንቲፊክ ዳይሬክተሩ፣ ከእሱ ጋር ተነጋግረን ደብዳቤ ይዘን አዲስ አበባ ሄጄ እሱን አነጋግሬው የራሻውን አምባሳደር እሱ ጋር ተነጋግረን አማርኛ በደንብ ይችላል። ከዛ በኋላ መጣ፣ ጎበኘ። እንዲያውም አስተያየቱን በአማርኛ ነው የጻፈው። ዩኒቨርሲቲው 60ኛ ዓመቱን ሲያከብር የተገኙ ሰው ናቸው። አዎ ያንን ጥሪው ምናምን ያደረግነው እኛ መጥቶ ከጎበኘውና ካየው በኋላ ነው። እንደዛ አደረግነ። እነሱ ብሪቲሽ ካውንስል ከአዲስ አበባ ለስብሰባ እዚህ የሚመጡ ሰዎች በሙሉ 4-5 ሚኒስቴሮች መጥተው ጎብኝተዋል። ፎቶግራፋቸውን የሰጡትን አስተያየት በሙሉ እዚህ ጽፈን መዝግበን ምናምን ይዘነዋል። የቀድሞ ተማሪዎች ሁልጊዜ
ከአሜሪካ የሚመጡ አሉ፣ አዲስ አበባ ያሉ አሉ። እንዲያውም አልሞናይ ያቋቁመናል፣ የቀድሞ ተማሪዎች ማህበር። እሱን ስናቋቁም ጠርተናቸው መጥተው እዚህ 1 ሳምንት 2 ሳምንት ቆይተን፣ ምክንያቱም የቀድሞ ተማሪዎች ብዙ ሊረዱ ይችላሉ ይሄንን ሙዚየም። ስለዚህ ይህ ሙዚየም ተደራሽነቱ ለብዙ አካላት ነው። አዎ ለብዙ አካላት ነው። የባህር ዳር ከተማ ሰዎች ይመጣሉ፣ ኤክስፔሪየንስ ሼር እናደርግ ይላሉ፣ ፎቶ መጥተው አንስተው ይሄዳሉ። ትምህርት ቤቶች መጥተው ይህንን አይተው ነው የሚሄዱት። እንግዲህ የሚጎበኝ ሰው ማስረጃውን ዶክመንት እናስቀራለን ብለኛልና ጋሽ ያረጋል፣ ምን ያህል ሰው ጎበኘው እስካሁን ከተቋቋመበት ጊዜ አንስቶ? በርካታ ሰው የጎበኘው 60ኛው ዓመት የተከበረ ጊዜ ነው። 2016 ነው 2015 አዎ፣ ያን ጊዜ በርካታ ሰው መጥቶ ጎብኝቶታል። ከዛ ውጭ ደግሞ በግል መጥተው ደግሞ እንትን ያሉትን ዶክሜንት ስላለን ዶክሜንቱ ላይ ማየት እንችላለን። ለምሳሌ ተማሪዎች ወደፊት እንገልጸዋለን። ተማሪዎች ተመራቂ ተማሪዎች የሰሯቸው መኪናዎች ነበሩ። በጣና ላይ የምትሄድ ጀልባ ነበረች። እነዚህ መኪናዎቹን ሰብስበን አንድ ላይ ያስቀምጠናቸው እነዚህ ምንም አያገለግሉም ተብሎ በሌለንበት ሜቴክ ይዞ ሄዶ አዲስ አበባ እንትን አድርጎ ፎቶግራፋቸውን ብቻ ነው ይዘን የቀረ ነው። የሚገርም ነው። ስለዚህ ጋሽ ያረጋል እኔ ራሴ መጎብኘት ፈልጊያለሁ። አሁን ጓጉቻለሁ። ስለዚህ ከየት እንደሚጀመር አላቅም። አንተ ነው የምታስጎበኘኝ። ለመጎብኘት ግን ጓጉቻለሁ። እሺ፣ ደስ ይለኛል። በጣም አመሰግናለሁ። በጣም ደስ ይለኛል። እሺ፣ እንግዲህ የምንጀምረው ከታሪኩ ነው። ሁለተኛው የዓለም ጦርነት ከተነሳ በኋላ እነዚህ ሀያላን ሀገር የሚባሉ አሉ። ልክ ጦርነቱ ብዙውን ጊዜ እየተንቀሳቀሰ አንዳንድ ሀገሮችን ኮሎናይዝ ማድረግ ጀምሯል። አንዳንዶቹን እንዲሁ እያለፈ እየሄደ እያለ አሜሪካና ሶቪየት ህብረት ናቸው በዚህ ዙሪያ ላይ የሚወዳደሩት የነበር እና አሜሪካ ቶሎ ቀደም ብሎ አስመራ ይመጣና ምስራቅ አፍሪካ ነው ሁሉም የሚፈልጉት፣ ባህሩም ስላለ በዛ አካባቢ ነው የሚሯሯጡ የነበረውና አሜሪካ ቶሎ ብሎ አስመራ ውስጥ ይገባና ቀኘው ስቴሽን የሚባል የወታደር ካምፕ ያቋቁምና ኢትዮጵያውያኖችን ያሰለጥናል። ሁለቱ ጎን ለጎን ነው የሚሄዱ። ሶቪየት ህብረት ደግሞ አሜሪካ በዚህ ቀደመኝ በሚል በጎን ይሄድና አሰብ ላይ ኦይል ሪፋይናሪ አሁን የነዳጅ ማጣሪያ ይሰራል። ሁለቱ እዛ ላይ እየሰሩ እያለ ቀዳማዊ ኃይለ ሥላሴ ይህንን እንደሰሙ ልክ ወደ ሶቪየት ህብረት በ1951 ዓመተ ምህረት ይሄዳሉ። እዛ እንደሄዱ ምንድነው እዚህ ኢትዮጵያ ውስጥ ሁለት ቴክኒክ ተቋም ነው ያሉት። አንድ ንግድ ስራ ኮሌጅ የሚባል አዲስ አበባ ያለውና አስመራ ደግሞ ቴክኒካል ስኩል አለ። ሌላ ሁለቱ ብቻ ናቸው። ከነዚህ የተሻለ ሌላ ለኔ ስለሚያስፈልገኝ እንድትረዱኝ ብለው ጥያቄ ያቀርባሉ ለሞስኮ ሄደው ነው በ1951 ዓመተ ምህረት ጥሩ አቀባበል ተደረገላቸው። ከዛ በኋላ ከ4 ዓመት በኋላ ተፈቀደና ቀዳማዊ ኃይለ ሥላሴ መሰረት ድንጋይ ሲጥሉ ያሳያል። ያንን እንትን እንዳደረገ በ1955 ዓመተ ምህረት ተጀምሮ መሰረት ድንጋይ እንደጣሉ ከአንድ ዓመት በኋላ በ1956 ዓመተ ምህረት ትምህርት ጀመረ። ትምህርት ሲጀመር በዛን ጊዜ ተማሪዎችን የሚቀበለው ከ8ኛ ክፍል በአገር አቀፍ ደረጃ እንትን ይደረግና ማስታወቂያ ይወጣና 8ኛ ክፍሎች መጥተው 4 ዓመት ይቆያሉ። በ4ኛ ዓመታቸው በ1959 ዓመተ ምህረት እነዚህ ተማሪዎች ተመረቁ። ከ8ኛ ክፍል ጀምሮ ከዛ በኋላ ፕሮግራሙ መቀያየር ጀመረ። ከ10ኛ መቶ 4 ዓመት ይሆናል። ከ10ኛ መቶ 2 ዓመት የሚሆንበት ጊዜ አለ። ከዛ በኋላ ደግሞ እንደገና ከ12ኛ ክፍል ደግሞ ቀጥሎ የመጣበት አለ እና እንደዚህ ተደርጎ በ1959 ዓመተ ምህረት ቀዳማዊ ኃይለ ሥላሴ እዛ ላይ የምናየው ፎቶግራፍ መርቀው ሲከፍቱ ነው ኮሌጁን። ንጉሱ እዛ ጋር አሉ። አዎ ሌላው ይሄ መሰረት ድንጋይ አቀማመጥ ልዩነት ነው። መሰረት ድንጋይ ሲጣል ነው እንትን የተደረገው። ስለዚህ በዛን ጊዜ የመጀመሪያው ዲን አቶ በክሪ አብዱላሂ ይባላሉ። እዚህ ያሉት በሙሉ
ከዛን ጊዜ ጀምሮ እስካሁን ድረስ ያሉ ዲኖች ናቸው። ዶክተር ሰይፉ ይሄ ነው፣ ፕሮፌሰር ሰይፉ አዎ እነሱ ናቸው። እንግዲህ ዲኖች በየአመቱ ቅደም ተከተሉን ምናልባት ወደፊት ጊዜ ይዘህ ስትመጣ እነዚህን ቀስ ራስህ እያየህ እያነበብክ እንትን ማድረግ ትችላለህ። እነዚህ ሁሉ ባህር ዳር ዩኒቨርሲቲን ፖሊቴክኒክ ኢንስቲትዩትን በተለያየ ጊዜ የመሩ ናቸው። እዚህ ድረስ አለ። የመጀመሪያው አቶ በክሪ ነው። አዎ ኋላ ላይ ዶክተር ሆነው ነበር። ኋላ ላይ ደግሞ እዚህ ጋር ፈረንጅ ይታያል። ፕሮፌሰር ሄግሊን ህዳር 2002 እስከ 2004 ይላል። የቴክኖሎጂ ኢንስቲትዩት ሳይንቲስት ዳይሬክተር። አዎ እሱ ደግሞ እንዴት መጣ ለሚለው ጀርመናዊ ነው። ስርዓተ ትምህርቱ ወደ ጀርመን ይቀር ተብሎ እሱ ለፖሊቴክኒክ ሌላ ደግሞ የእሱ ጓደኛ ደግሞ ለቴክስታይል አሁን ይሄ ሰላም ካምፓስ የሚባለው ለዛ እሱ ተመረጠ። መጥተው ሲያስተምሩ ፕሮግራሙን ሲመሩ ቆዩ። መጨረሻ ላይ ግን ብዙም ልዩነት የለውም ከኛ ጋር ሲታይ ስርዓተ ትምህርቱ። አዎ 2 ዓመት አገልግሎት እንደሰጡ አቆሙና በዛው የኛዎች ራሳችን ቀጠልነ ማለት ነው። ይሄ የፖሊቴክኒክ ማስተር ፕላን ነው። በ1959 ዓመተ ምህረት የተመረቁ የመጀመሪያ ተማሪዎች ነው። እዚሁ ባህር ዳር ፖሊቴክኒክ ኢንስቲትዩት ግቢ ላይ ማለት ነው። እነዚህ እንግዲህ የሶቪየት ህብረት ራሻ የምንላት አሁን ማለት ነው እና የኢትዮጵያ ግንኙነት ኦልሞስት 125 ዓመት ደርሷል ግንኙነታችን። ስለዚህ በ125 ዓመት ግንኙነት ውስጥ የኛ ሰዎች እዛ ሄደው ያሰሯቸውን አክቲቪቲዎች ምን ነገሮችን ይዘው እንደመጡ እዛው ሳብታይትል አለ ከስሩ ላይ ይገልጻል። እያንዳንዳቸው ላይ ያሉ በርካታ ነው እናገኛቸዋለን በዛ አካባቢ። መንግስቱ ኃይለማርያም ሴንተር ቼርማን ኦፍ ዘ ፕሮቪዥናል ሚሊታሪ አድሚኒስትሬቲቭ ካውንስል ኦፍ ሶሻሊስት ኢትዮጵያ ኤንድ ቼርማን ኦፍ ዘ ወርከርስ ፓርቲ ኦርጋናይዜሽን ኮሚሽን አመንግ ሶቪየት ስፔሻሊስት ወርኪንግ ኢን ዘ ካንትሪ ይላል። ሜይ 1 1985 እዛ ሄዶ ግንኙነት ካደረገ በኋላ ያው ሁልጊዜ ይሄ ኮሎኔል ፍስሐ ደስታ የሚባለው ነው አብሮ ሄዶ ነው እንትን ብሎ የተነሳው። ስለዚህ በአፄ ኃይለ ሥላሴ የተጀመረው ግንኙነት ቀጥሎ 128 ዓመት ነው ያልከኝ? 125 ዓመት ሞላው ግንኙነታችን። እዚህ ጋር ደግሞ የሚታየው ባህር ዳር ዩኒቨርሲቲ ባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ ቢዲዩ የባህር ዳር ከተማ መንጃ ፈቃድ ሲስተሞቹ በምን አይነት ቢሰራ ነገሮችን ማሳጠር ይቻላል የሚለው በተማሪዎች የተሰራ ዲዛይን ነው። ይሄ አሁን አገልግሎት ይሰጣል። አዎ አንድ ሰው መንጃ ፈቃድ ሲያወጣ የሚከተላቸው ፕሮሲጀሮችና የሚጠቀምባቸው እንትኖች ናቸውና በአጭር ጊዜ ውስጥ ይሄ የተንዛዛ አይነት አሰራር እንዳይኖር ተብሎ የተሰራ ነው። ይሄ ወደዚህ ስንመጣ እዚህ ያሉ ተማሪዎች ናቸው በሙሉ የተማሪዎች ፎቶግራፍ ነው። የቀድሞ ተማሪዎች ፎቶግራፍ። ይሄ ፕሮፌሰር ተስፋዬ ቢፍቱ ይባላል። አሜሪካ ውስጥ ነው ያለው። 100 ፓተንት አለው በራሱ ስም የተመዘገበ እና አሁን ልክ የዚህ እንትኑ 60ኛውን ዓመት በሚከበርበት ጊዜ የሆነ ኮሚኒኬት አድርጎ በርካታ ብር መድቦ አንድ በዳይሬክተር የሚመራ እዚህ ሴንተር አቋቁሟል። አሁን ሴንተሩ በመስራት ላይ ነው ያለው። እንቅስቃሴው እንትን እያደረገ ነው። አዲስ አበባ ነው የሚኖሩት? አሜሪካ ነው ያለው። አሜሪካ ነው የሚኖሩት? አዎ። እዚህ ላይ ደግሞ በ1961 ዓመተ ምህረት ሳይክሏ በጣና ላይ የምትሄድ ሳይክል ነች። እየተነገረና ያደግነ የባህር ዳር ፖሊቴክኒክ ተማሪዎች ጣና ላይ የምትጋለብ ሳይክል ተሰርታ ነበር የሚባለች ናት። አዎ የሚገርም ነው። መጨረሻ ላይ ያው ሜቴክ ወሰዳት ብያቸዋለሁ ነበረች አይደል? አዎ። እነዚህ በሙሉ በተማሪዎች የተሰሩ ናቸው። ይሄ እዚህ ላይ የምታዩት ከቅርብ ጊዜ ነበረች ማለት ነው ፖሊ ላይ? አዎ። ይሄ ቅጣው እጅጉ ነው። ቅጣው እጅጉ ያው በአሜሪካ ስፔስ ሳይንስ ብዙ ጊዜ አገልግሏል። እዚሁ ነው ተመርቆ የወጣው። ውድ ተመልካቾቻችን እንግዲህ ዶክተር ቅጣው እጅጉ እዚህ መሰረቱ ባህር ዳር ዩኒቨርሲቲ ፖሊቴክኒክ ኢንስቲትዩት ነው የተማረ። እዚህ ላይ ፎቶግራፉ እዚህ ሙዚየም ውስጥ በክብር ተቀምጧል። እዚህ ያለውን ጽሁፍ እስኪ አንብበው። ቅጣው እጅጉ 1962 አግሮ ሜካኒክ የመጀመሪያ ነጥብ
94.4 ትልቅ የሚባል ነጥብ ነው አይደል? አዎ ከዚያ በላይ የለም። እሱና ኢንጂነር ግዛቸው አለ እዛ አካባቢ ሁለቱ ናቸው የተሻለ ነጥብ በዛን ጊዜ የነበራቸው። በክብር ተቀምጧል ፎቶግራፍ። አዎ እና እዚህ ላይ ደግሞ የምናየው 1983 ዓመተ ምህረት በፈለቀ ታምሩና መኮንን ታደሰ የተሰራች መኪና ናት። እቺ መኪና ከተማ ሁሉ ሄዳ ደርሳ ስትመጣ እኛ ሁሉ በአካል አይተናታል። 1983 ፈለቀ ታምሩና መኮንን ታደሰ ተማሪዎች ነበሩ። ተማሪዎች ናቸው እዚህ ተማሪዎች። ሙታመር መኪና። አዎ እዚህ ጋር ደግሞ የምናየው ገበያው ቢያለ ይባላል። የአውሮፓ ውስጥ ጀርመን ነው የሚኖረው ኤርባስ ዲዛይን ያወጣ ሰው ነው። እዚሁ ተምሮ ሄደ። ዲዛይን ያደረገው? አዎ ኢንጂነር ገበያው እምቢያለ ነው የሚባለው። አውሮፓ ውስጥ ኤርባስ ዲዛይነር። አዎ የሚገርም ነው። እዚህ የተማረ ነው። እዚህ ነው የተማረው። አዎ ባህር ዳር ዩኒቨርሲቲ ወይ ቀድሞ ፖሊቴክኒክ ኢንስቲትዩት። አዎ ይሄ ኢንጂነር ግዛቸው ነው። አሁን የአልሞናዊ ፕሬዚደንት ሰብሳቢ ነው። ከኢንጂነር ቅጣው እጅጉ ጋር አብረው ነበሩ በዛን ጊዜ። የሚገርም ነው። እዚህ ላይ ያየው ነው ግዛቸው ሽፈራው 1963 ቅጣው እጅጉ 62 ኤሌክትሪካል ኢንጂነሪንግ ናቸው ግዛው እጅጉ የተማሩት። የመጀመሪያ ነጥብ ግን 94.4 ዶክተር ቅጣው እጅጉም በዛን ሰዓት 94.4 አንድ አይነት ነጥብ ነው አመጡ። እና ኢንጂነር ግዛቸው አሁን ድረስ ይሰራል ፓርታይም አዲስ አበባ ዩኒቨርሲቲ። የአልሞናዩም የዩኒቨርሲቲው አልሞናይ ፕሬዚደንት ነው። እነዚህ ትልልቅ ውጤት ያመጡ ናቸው። አዎ እነዚህ ሴቶች መጀመሪያ የገቡ ተማሪዎች ናቸው። ሴት ተማሪዎች ምንድነው የተደረገው? ሴት ተማሪ መጀመሪያ ላይ አልገቡም ነበር በእውነት። አዎ ስለዚህ መግባት አለባቸው ተብሎ ያን ጊዜ ዶርሚተሪ አልነበረም ለሴቶች። እንደገና ደግሞ ሴት ልጅ ወደ ሌላ እንጂ እንዴት ቴክኒክ ገብታ እንደዚህ ታደርጋለች የሚልም ሀሳብ ነበር። በዛ ምክንያት እንግዲያው ባህር ዳር ሃይ ስኩል የሚማሩ ተማሪዎችን ፈትነን እናስገባና ቤታቸው እያደሩ መጨረሻ ላይ እዚህ እንዲማሩ የሚል ሀሳብ ይቀርባል። በዛ ተስማሙ። 4 ተማሪዎች አንድ አልማዛሪያና አለሚቱ አብርሃ ከባህር ዳር 1964 እዚህ ደግሞ 1965 አለሚቱ እና ሁለቱ ተባረሩ። በአጋጣሚ 4 ነው ነበር የተመደቡ። ውጤታማ አልሆኑ። ሁለቱ ጨረሱ። ኤርትራዊ ነች። ያን ጊዜ ኤርትራ ምናምን የለም። እዚሁ ሃይ ስኩል ነው የተማረችው። ጨረሰች። ሃይ ስኩል ታስተምር ነበር። እቺ አለሚቱ አብርሃ ናዝሬት አካባቢ አንድ እንትን ትሰራ ነበር። ይቺ ሴት ከነሱ ኋላ ነው የገባችው። አስናቁ ዳኜ 1963 የተመረቀችው ግን መጀመሪያ ነው። ምንድነው ልዩነቱ? እነዚህ በ4 ዓመት ፕሮግራም ነው የገቡት። እሷ በ2 ዓመት ፕሮግራም ገባች። ስለዚህ እሷ ቀድማ ጨረሰች። ምንድነው የሚባለው? ዲፕሎማ ነው? አድቫንስ ዲፕሎማ ምንድነው? በዛ የ2 ዓመት ፕሮግራም ዲፕሎማ ነው። እሺ እዚህ ላይ የሚታየው ይሄ የውጭ ጉዳይ ሚኒስቴር የነበረው ነው። ስዩም መስፍን ነው። አዎ እዚህ ላይ 3ቱ ዲኖች እዚያ ላይ በተከታታይ የነበሩት 50ኛ ዓመቱን ስናከብር መተው ነው። እኒህ ቅድም መጀመሪያ ናቸው እያሳየው ናቸው። በክሪ አብዱላሂ የመጀመሪያዋ ላይብራሪ እዚህ ላይ እንደምታዩት ግማሹ ቁሞ ነው፣ መቀመጫ የለውም። በጣም ጠባብ ነበረች እና ያን ላይብራሪና አሁን ያለውን እንግዲህ አመዛዝኑት ልዩነቱ በከፊል ነው። አሁን 3000 ተማሪ በአንድ ጊዜ ያስተናግዳል። አሁን ያለው ይሄ ላይብራሪ አሁን ያለንበት 3000 ተማሪ አንድ ጊዜ ያስተናግዳል። እነዚህ ግን የመጀመሪያዎች ናቸው። በዚህ መልኩ ነው ያሉት። የዚህ የምግብ ቤት ሰራተኞቻችን ናቸው መጀመሪያ ሲቋቋም የነበሩት። ኮሚኒቲ ሰርቪስ እንሰጥ ነበር። ይሄ ፓዌይ ቤት ልንሰራ ሄደን በ77 ዓመተ ምህረት ፖሊቴክኒክ ኢንስቲትዩት መጀመሪያ ሲያስመርቅ 1959 የታተመው መጽሔት በዚህ መልኩ ነው። ይሄ ነው የሚገርም ነው። የተማሪዎች ፎቶግራፍም አለ መጨረሻ አካባቢ አለ። ስለዚህ ከዛ ያየናቸው ተማሪዎች ቀድሞ ተማሪዎች እዚህ ውስጥ አሉ። የመጀመሪያው ዓመት ማለት መጀመሪያ ሲያስመርቅ የነበረው በሙሉ እዚህ አሉ። የሚገርም ነው። በደንብ የተደራጀች ጽሁፍ ልምምድ ላይ ሁሉ አሉ። መታየት የሚገባው ነው። አመሰግናለሁ። ይሄ አልሞናዩን 3ቱን እና ያቋቋም ነው። ሰኔ 2013 ነው የተቋቋመ። አሁን ሙሉ መዋቅሩ ምኑን ጨርሶ እንቅስቃሴ እያደረገ ነው። አዎ እቺ እንግዲህ መጀመሪያ ወደ ኮሌጁ የገባች ኮምፒውተር ነች። በታሪክነት ይዘናት እዚህ ተቀምጣለች። ይላል እዚህ ላይ the first computer of the institute። አዎ የመጀመሪያዋ ኮምፒውተር ነች። የዚህ አይነት ኮምፒውተር አሁን
ሊፈለግ አይገኝም ከኔ ሙዚየም ውጭ። እሺ ተቀምጣለች። እሺ ይሄ ደግሞ ተማሪዎች በተለይ መካኒካል ዲፓርትመንት የሚባል አሁን መካኒካል የሚባለው በዚያን ጊዜ አግሮ መካኒክ የሚባል ነበር። የግብርና ጋር የተገናኘ ብዙ ስራ ይሰራሉ። መኪናዎች አሏቸው፣ የእርሻ መኪናዎች፣ ሌላም እና ይሄ ማረሻ ነው። ፕሮቶታይፕ በትንሹ የተሰራ ነው። በትንሹ የተሰራ በዛን ጊዜ የነበረ ነው። ለሳምፕል ነው ያስቀመጥናቸው። ይሄም ዶርሚተሪዎች ናቸው። የመጀመሪያዋ ዶርሚተሪ ቅጣው እጅጉ የነበሩባት የመጀመሪያዋ ዶርሚተሪ ነች። አሁንም በሱ ስም ተሰይማ ነው ያለችው። ቅጣው እጅጉ ዶርሚተሪ ቢ 48 ቅጣው እጅጉ። ይሄ ብሎኩ አጠቃላይ በቅጣው እጅጉ ተሰይሟል። ትልቅ ውጤታማ ተማሪ ስለነበር ነው። ውጤታማ ነው። የመጀመሪያው የተማሪዎች ማደሪያ አሁንም በማገልገል ላይ ያለ ነው። ያገለግላል። ችም ያው ገልባጭ ማረሻ ነች። ልክ እንደዚህ አይነት ገልባጭ ማረሻ ማለት በቃ እያረሰች መሬቱን እንትን እያደረገች የምትሄድ ማለት ነው። እና እነዚህ የመጀመሪያዎቹ መምህራን ናቸው። የመጀመሪያዎቹ መምህራን ናቸው። እነዚህ ገና ሲቋቋም የነበሩ መምህራን ናቸው። አብዛኛዎቹ ራሻ ናቸው። እንትኑ ሲመጣ እንግዲህ ራሻ ወደዚህ ሲመጣ ለማስተማር የምግብ ቤት እቃዎች፣ ላቦራቶሪ እቃዎች፣ ሁሉንም ነገር ራሱ አዘጋጅቶ ነው። ለተቋሙ ነው ለራሳቸው ለተቋሙ የምግብ ቤት እቃዎች በሙሉ ከዛ የመጡ ናቸው። እና ያለን ወንበሮች ሁሉ የተማሪዎች ወንበሮች እና ጠረጴዛዎች ከዛ የመጡ ናቸው። እና እነዚህ በአብዛኛው ሩሲያውያን ናቸው። እንዲያውም ቴክስታይል የሚያስተምሩት ሩሲያውያን እንግሊዘኛ ቋንቋ ስለማይችሉ አንድ ሌላ ሴት አለች አብራ ገብታ እሷ እነሱን ነበር እነሱ ሲማሩ እሷ ታስተረጉማለች ወደ እንግሊዘኛ። አለች እዚህ ውስጥ። ኢትዮጵያዊ ናት። ራሽያ ነች። እሷ እንግሊዘኛ የበለጠ ስለምትችል አስተምረዋታል። እና ሲመጡ እሷን ለማስተርጎም ነው ወደዚህ እንትን የመጡት። እና ህንዶችና ኢትዮጵያውያን ራሽያን ናቸው እዚህ ውስጥ ያሉት። እና የመጀመሪያዎቹ መምህራኖች ናቸው። ይሄ እነሱ 10ኛ ዓመት በሚከበርበት ጊዜ ከራሽያ ለዚህ ለሙዚየሙ አበረከቱ። ተገኘች የሆነ ቦታና ፈልገን ስናገኛት እኛ መተን እዚህ አስገባናት። በጣም የሚገርም ነው። ሽልማቶች፣ ዋንጫዎች እንደዚህ አሉ። ይሄ የክፍል ውድድር አለ። ተገኘች ዋንጫ ነች። ይሄ ከውጭ ዩኒቨርሲቲ የተሰጠ ስጦታ ነው። እዚህ አካባቢ በርካታ ፎቶዎች አሉ። እንግዲህ ፎቶዎች ከ61 ዓመተ ምህረት በስፋት በእንትን የሚታይ ነው። ይሄ ፖሊን ይመስላል። ፖሊ ነው። ይሄ ፖሊ ነው። ይሄ ፖሊ ውስጥ ሆነ ጣና እንዲሆኑ ይታይ ነበር። ክፍት ሆኖ ይታይ ነበር እንዳለ። እዚህ ጋር የምናያቸው እንግዲህ ብቸኛ ላንድ ሮቨር መኪና ነች። የግቢው እንግዶች መጥተው እነሱን ይዛ መታ ነው መኪናዋ። ይሄ ተማሪዎች ሲመረቁ እንዲህ አይነት ጽሁፍ ይጽፋሉ። 4 ዓመት ሙሉ ስንደክም ባሽተን ይሄው ዛሬ መጣን እውቀትን ገቢተን ይላል። በሩ ላይ ነው ይለጠፋል በየእንትኑ በየአካባቢው። ይሄ ግን መግቢያው ላይ ነው ያው የግራጁዌሽን ጊዜ እንትን የሚደረግ ማለት ነው። ይቺ ደግሞ በ1987 ዓመተ ምህረት በተማሪ ከሰሰው የተሰራ የወርቅ መጠቅለያ ማሽን ነው። እና ወርቁ የሚጠቀለል እዚህና እዚህ ጋር ነው። ይሄ መጠቅለያ ሆኖ ወርቁን ይሰራና እንደዚህ እንትን ያደርጉታል። ይሄ ቅርጽ ለመስጠት ለመጠቅለል እንደዚህ እንትን ለማስገባት ማለት ነው። 1987 ዓመተ ምህረት ነው። እነዚህ ደግሞ ከራሻ ከሶቪየት ህብረት የመጡ የተማሪ መቀመጫ ወንበር ነው። እስካሁን 60 ምናምን ዓመት ቆይቷል። ልቅልቅ አላለም ግን እስካሁን። እዚሁ ላይብራሪ 4ኛው ፎቅ ላይ እስካሁን ድረስ አገልግሎት ይሰጣል አለ። ይሄ ተማሪው ጠረጴዛ ነው። እዛው ጭኖ ነው የመጡት። እዛው ነው ተጭኖ የመጡት። የሚገርመው ይሄ ጎማ አስፋልት ሲሚንቶ ሆኖ እንዳይልጠው ተብሎ እንዳይፍቀው ተብሎ ነው። እዚህ ጋር የምታያቸው ደግሞ ሞዴል ነው። በዛን ጊዜ ይጠቀሙበት የነበረ ነው። ብረቱ እዚህ መጥቶ ተማሪዎች በዚህ ይማራሉ። በዚህ ይማሩና ማሽኑ አለ። ይሄ የጣና ችግር ነው፣ የእምቦጭ አረም ችግር ነው። ባህር ዳር ዩኒቨርሲቲ እዚህ ከተማ ውስጥ ያሉ እነ ሙላት ባሳዝነው ጋር በመተባበር ሰርተው ጣና ላይ በስራ ላይ እየዋለ ነው። እና እዚህ እንደ ሙዚየም አድርገን ለሙዚየም ያቀረብነው ምንድነው ባህር ዳር ዩኒቨርሲቲ ኢንፑት አለበት።
ባለሙያዎች አሉ። በተለይ ቴክኖሎጂ ባለሙያዎች እዚህ ፖሊ ያሉት ህሙላት ጋር አብረው ሆነው ይህንን ማሽን ሰርተው አስረክበው አገልግሎት ላይ ውሏል። በጣም ጥሩ ዶክተር አሰፋና ታምሩ ደለለኝ ስገባ ያዩዋቸው ነበር እዚህ ሙዚየም ውስጥ። ስለዚህ ከእርስዎ ጋር የራሳቸው ሚና አላቸው በጣም። ስለዚህ እነሱን ማናገር አለብኝ። ይቻላል። ዶክተር አሰፋ ቸኮል እባላለሁ። በባህር ዳር ዩኒቨርሲቲ በእንግሊዝኛ ቋንቋ አስተማሪ ነኝ። በቴፍል ኤክስተርናል ኦፊሰር ላይ ነበርኩኝ። አንድ ሰው ስጡኝ አለ አሰፋ አለ ተባለ። ከዛ በኋላ ጊዜ ጀምሮ እንግዲህ ኦልሞስት እስካሁን ድረስ አብረነን አንድ ተቋም ለመገንባት አንዱ ይሄ ሙዚየም ነው። እንግዲህ ሙዚየም ለመገንባት በግለሰብ ደረጃ ከባድ ነው። ይሄን ለማቋቋም እቃዎችን ለመሰብሰብ የሚገዙትን ለመግዛት ብዙ ሂደት እንትን አለ። እሱ ግን አንደኛ ከሰዎች ጋር ባለው ግንኙነት በቀላሉ ሰዎችን ማሳመን ይችላል፣ ጀስቲፋይ ያደርጋል። በዛ ምክንያት ሰውም ያምነዋል። እውነትን ለመናገር ያው የሚሰራቸው ስራዎች ውጤታማ ስራዎች የጋራ ግላዊ ስራዎች አይደሉም። ደግሞ የሚሰራቸው ተቋማዊ የሆኑ ስራዎች ነው እና ኦልሞስት ብቻውን ተቋም ገንብቷል። ታምሩ ደለለኝ እባላለሁ። የባህር ዳር ዩኒቨርሲቲ የምሩቃን ማስተባበሪያ ጽህፈት ቤት አስተባባሪ ነኝ። እዚህ ሙዚየም እንግዲህ ለምሰራው ስራ ለኔ የመረጃ ምንጭ ነው ብዙ ነገር። ምክንያቱም እንደተመለከታችሁት የቀድሞ ተማሪዎች የምረቃ መጽሔቶች ውስጥ ያሳለፉትን የኮሌጅ ህይወት በጽሁፍና በፎቶግራፍ ያስቀመጡበት፣ ከዛም ውጪ ደግሞ ፖሊቴክኒክ ኢንስቲትዩት በተለያዩ ዘመናት የተሰሩ ፕሮጀክቶችንም በናሙናም ሆነ በፎቶግራፍ ያስቀመጠበት ቦታ ነውና ስቶሪ ሜክ ማድረግ አለብኝ ወይም ታሪኮችን መጻፍ አለብኝ ስለ ቀድሞ ምሩቃን። የቀድሞ ምሩቃን ከተቋማቸው ጋር ያላቸውን ቁርኝት መልሶ ለማገናኘት ተመርቀው ከወጡ በኋላ ሊረሳሱ ይችላሉ። ስለዚህ ያንን ለማድረግ ፎቶዎችን ወስዳለሁ፣ ስቶሪዎችን አነባለሁ፣ ስቶሪ ሜክ አደርጋለሁ ወይም ጽሁፎችን አዘጋጃለሁ ማለት ነው። በዛ ሂደት ውስጥ ጋሽ ያረጋል እንግዲህ ያደራጀው ሙዚየም ለእኔ ትልቅ የመረጃ ምንጭ ነው። የቀድሞ ተማሪዎችን ማህበር ፈልጎ ከያሉበት ሰብስቦ እንዲገናኙ አድርጎ ማህበርን እንዲጠናከሩ አድርጎ እነሱን እዛ ማሰባሰብ ብቻ ሳይሆን እነሱን ከዚህ በተለይ የቀድሞ ተማሪዎች እነዚህ የፖሊ ተማሪዎች ነበሩ። እነሱን ከዚህ ከሚመለከተው አካል ከማኔጅመንቱ ጋር አገናኝቶ እነዛ እንደውም አድገው ከዛ በላይ አሁን የዩኒቨርሲቲ አሉምናይ የቀድሞ ተማሪዎች ማህበር በዩኒቨርሲቲ ደረጃ ተቋቁሟል። ኦልሞስት እነዛ አሁን እንደ ፓርትነርሺፕ ሆኖ ያገለግሉ ነው፣ አገልግሎት እየሰጡ ነው። ሌላ ስቴክ ሆልደሮች ናቸው። አሁን ነው መረጃዎችን የመሰብሰብ መረጃዎችን የማረጋገጥ እዚህ ጋር ምናልባት ካሉ ፎቶዎች ውስጥ ለምሳሌ የጎጃም ክፍለ ሀገር አስተዳዳሪ አሉ። ጓድ ካሳይ አራጋው ይባላሉ። እኚህ ሰው በአንድ ወቅት ሰባዎች ውስጥ ፔዳል ያስመርቁ ሲመጡ የፔዳው ዲን ዶክተር ደምሴ ማናሎት የሚባሉ ነበሩ፣ በጣም የታወቁ ሰው እና እሳቸው ንግግር አቀረቡ። ከዛ እኚህ ንግግር እንዲያደርጉ ደግሞ ጋበዟቸው። አይ እሳቸው ከተናገሩ በኋላ ንግግር ማድረግ ማበላሸት ስለሚሆን የእሳቸውን ንግግር ፎቶኮፒ አድርጋችሁ ለእያንዳንዱ ሰው ስጡልኝ፣ ይሄ ትምህርት ነው ንግግር አይደለም ብለው ሲያደርጉ ነበር። አሁን ይህንን የታሪክ ምስክርነት ስለነበሩት ዲን ብቃት ከሌላ የተጻፈ ነገር አታገኝም። እና ጋሽ ያረጋል ራሱ ታሪክ ነው፣ ታሪክን መጽሐፍ ጽፏል ስለ ባህር ዳር። ከዛ ውጪም የፖሊን ታሪክ ደግሞ እና የአልሙናዩንም ዶክመንት ቤዝድ በሆነ ጽሁፎችን እያጣቀሰ ጽፏል። ስለዚህ ራሱም ታሪክ ነው፣ ታሪክም ደግሞ ነጋሪ ነው የሌሎቹ። ይህንን ስናቋቁም መረጃ በመሰብሰብ ሌላ ቦታ ሁሉ ሄደናል። አብረን ሌላ ቦታ አብረን አዲስ አበባ ሄደናል። አዲስ አበባ ሄድን። አንደኛ ያው ሙዚየሞች ይሄ ሙዚየም ለማቋቋም ያው ሙዚየሞችንም ሌሎችንም ማየት ነበረብን። ሁለተኛ ሶስተኛ ቅድም እንዳልኩ ታሪኩን የፖሊ ታሪክ የፖሊ ቴክኒክ ተቋም ታሪክ ማለት የባህር ዳር ዩኒቨርሲቲን ታሪክ ማለት ነው፣ መነሻ ማለት ነው። እና ያንን ኮምፓይል አድርገን በመጽሔት በዶክመንት ተዘጋጅቷል። ሙዚየሙ በእርግጥ የኢንስቲትዩሽን አለው ወይም ተቋማዊ ሙዚየም ነው። ባህር ዳር ዩኒቨርሲቲን ወይም ፖሊቴክኒክን በተለይ የሚወክለው ነገር ግን ከዛ በላይ ብዙ መረጃዎችን ይዟል። በኢትዮጵያ ፖሊቴክኒክን የመሰረቱት እንግዲህ አፄ ኃይለሥላሴ በ1951 ዓ.ም ሶቪየት ህብረት ለጉብኝት ከሄዱ በኋላ የአሰብ ሪፋይነሪን ይሄንን እና የጥቁር አንበሳ ወይም ልዑል መኮንን የሚባለውን ሆስፒታል ለማገዝ የራሽያ መንግስት ስምምነት ተስማማ።
ስለዚህ ራሽያዎች ከዚህ ጋር ትልቅ ቁርኝት አላቸው መምህርን በመላክ መሳሪያውንም ሁሉንም በማሟላትና እዚህ ውስጥ የምናገኘው የሁለቱን አገራት ወዳጅነት ወደ ኋላ ሁሉ ሄደን ማሳያዎችን ነው። ለምሳሌ እዚህ ጋር አሌክሳንደር ቡላቶቪች አለና ዶክተር አምባቸው ከበደ የሚባል ሰው ሁለቱን ሰውዬ የጻፋቸውን ሜሞር ወይንም የጉዞ ማስታወሻዎችን ተርጉሟቸዋል። ከአጼ ሚኒሊክ ሰራዊት with armies of ሚኒሊክ የሚልና ሌላው ደግሞ ከእንጦጦ እስከ ባሮ from እንጦጦ to river ባሮ የሚልና አጼ ሚኒሊክ አገር በማቅናት ረገድ ሲጓዙ የነበረውን እያንዳንዱን የሰራዊቱን ዘመቻ ኤትኖግራፊ ወይንም የእያንዳንዱን ህዝብ አናኗር ባህል ፉከራውን ምናምን ሁሉንም ነገር ይሄ ሰው ጽፎታልና ሩሲያዊ ነውና ትናንትናችንን ለማወቅ የዚህ ሰው ስራ በጣም ጠቃሚ ነውና ሁለተኛው እዚህ ጋር ኒኮላይ ሊዮኔቴቭ አለ። ይህ ሰው እንግዲህ አገር በማቅናት ረገድም ትልቅ አስተዋጽኦ የነበረው ነው። የኢትዮጵያና የራሽያን ወዳጅነት በመመስረት ረገድ መሰረት በመጣል ትልቅ ዋጋ ያለው ነው። እዛ ጋር ደግሞ ኒኮላይ አሺኖቭ አለ። ያ ደግሞ የመጀመሪያውን የአማርኛና የራሽያኛ ዲክሽነሪ ያዘጋጀ ሰው ነው። ከዛ ጎን ደግሞ ኢትዮጵያዊ ባለቤት ያለው ባቢቼቭ ኢቫን ባቢቼቭ የሚባል የራሽያ ልዑል አለ። የሱ ልጅ ደግሞ ማለት የመጀመሪያው የኢትዮጵያዊ ፓይለት ነው። ትውልድ ያው ከኢትዮጵያና ከራሽያ እንትን ያሉና እዚህ ውስጥ ያሉ ነገሮች ቅድም እንደተመለከታችኋቸው አጼ ኃይለ ሥላሴም ጠቅላይ ሚኒስትር መለስም ጓድ መንግስቱ ኃይለ ማርያምም አቶ ኃይለ ማርያም ደሳለኝም ዶክተር አብይ አህመድም በሙሉ ከራሽያ መንግስት ጋር ያላቸውን ከሶቪየት መንግስት ከጥንት ጀምሮ እስካሁን ያለውን ያሳያል ማለት ነው። ያንን ግንኙነት ብዙ ነገር አለው፣ ብዙ ነገር ያስተምራል። እንዳያችሁት ሙዚየሙ ለተማሪዎች፣ ለአስተማሪዎች፣ ለተመራማሪዎች እንዲሁም ለአካባቢው ማህበረሰብ ብዙ ነገር ይናገራል። ታሪኩን ወደ ኋላ ዙሩ ምን እንደነበር ልክ እንደ መስታወት ቁልጭ አድርጎ የሚያሳይ ነገር አለው። እንግዲህ ከሞላ ጎደል 3 ነገሮች ነው የነበሩት። መጽሔት ማዘጋጀት፣ ሙዚየሙን መስራትና አልሞናይን ማቋቋም። ይሄንን ይመስላል። መታህ ስለጎበኘን በጣም እናመሰግናለን። በፍጥነትና በጥራት ድልና ድል ከርሶ ጋር ከጊዜ መቅደም መምራት ተችሎ ፈጣኑን የኢትዮ ቴሌኮም መደበኛ ኢንተርኔት ዋይፋይ ማስገባት እጅግ ቀሏል። በቴሌብር ሱፐር አፕ፣ ቴሌ ኦንላይን ፊክስድ ሰርቪስ ሚኒ አፕ ወይም በኢትዮ ቴሌኮም ድረ-ገጽ በመመዝገብ ክፍያውን በቴሌብር እዚያው በመክፈል በፍጥነት አገልግሎቱን ያገኛሉ። ድልና ድል ከርሶ ጋር ኢትዮ ቴሌኮም።